የሰራችሁ ሙዚቃ ብቻ ከሆነ ዑምራ በዚህ ገንዘብ ማድረግ ፋይዳ የለውም። ሃይማኖት የግል ነው፣ አገር የጋራ ነው ነው ያለው። ለቢሮ ስራ ተብሎ ሶላት ማሳለፍ አይገባም። ዑዝር አይደለም ይሄ። ፈረስ ይባላል ይላል ኪታቡ። በሀገራችን ፈረስ አይባላም። የሱብሒ ሱና በጣም አካዲ ናት። ተሱፊ በፊት የምትሰገደው ማለት ነው። ሶላት አውቆ ያሳለፈ ሰው ካፊር ነው የሚሉ ዑለማዎች አሉ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم وبعد. ودنا تكبراتشو تملكاتوቻችን አልፈታዋ ፕሮግራማችን ከወዱ ሼኻችን ከሼኽ መሐመድ ሐሰን ፈድሉ ጋር ዛሬ ከሐጅ መልስ በኋላ ከተወሰነ ቆይታ በኋላ ዛሬ ጀምረናል ማለት ነው። ኢንሻአላህ እንደተለመደው ስክሪን ላይ ባለው ስልክ ቁጥር እየደወላችሁ ጥያቄዎቻችሁን አጭርና ግልጽ አድርጋችሁ እንድታቀርቡ ጠይቃለሁ ኢንሻአላህ። ከዛ ውጭ ደግሞ በጽሁፍ መላክ የምትፈልጉ እህቶች ካላችሁ ደግሞ በቴሌግራም ዩዘር ኔም ጥያቄዎቻችሁን መላክ ትችላላችሁ። የአሁኑን ፕሮግራም እስከ ፍጻሜው አብረን እንድንቆይ ጋብዛለሁ ኢንሻአላህ። ሼኽ አህለን ወሰህለን። እንኳን ደህና ቆያችሁ። مرحبا إن شاء الله. حجهن مقبول الله يدرجوا. እንኳን በድጋሚ ተገናኘን ኢንሻአላህ። የመጀመሪያው ጥያቄያችን እስከሚደውሉ ድረስ ያለ በቂ ሸሪዓዊ ምክንያት ሶላትን ማዘግየት ያለው ሸሪዓዊ ብይን ይላል። ያለ አንድ ምክንያት ሶላት ማሳለፍ ክልክል ነው፣ ከባድ ወንጀል ነው፣ ኩፍርም ነው የሚሉም ዑለማዎች አሉ። ማዘግየትም ቢሆን ማሳለፍ ከሆነ ኩፍር ነው ድረስ ተብሏል። ሶላት አውቆ ያሳለፈ ሰው ካፊር ነው የሚሉ ዑለማዎች አሉ። ማስረጃቸውም ጠንከር ያለ ይመስላል። በይነ ሙስሊሚ ወልካፊሪ አሶላቱ ይላል። ወበይነ ሽርኪ ደግሞ ወልኢማን ሽርክ ነው ብለዋል ይላል። ተርኩ ሶላት ነው ብለዋል። ሶላት ተተወ ሽርክ ውስጥ ገባ ማለት ነው። من ترك صلاة متعمدا فقد كفر جهرا ይላል። ይህን በማምጣት አልአህዱ الذي بيننا وبينهم الصلاة በካፊሮችና በእኛ መካከል ያለው ቃል ኪዳን ልዩነት ሶላት ነው የሚለው ይሄን ሁሉ ሶላት የማይሰግድ አውቆ ያሳለፈ ሰው ሙስሊም አለመሆኑን ያመለክታል በማለት ካፊር ነው የሚለው አሉ። ማዘግየት ከሆነ ማዘግየቱ ይህም ወንጀል ይሆናል ያለ አንድ ምክንያት ከሆነ። ማዘግየት ማለት ሊያልፍ እስከሚደርስ ድረስ በጣም መሰለን ጣሂ ልትገባ እስከምትቀርብ ዙሁር ደግሞ አሱር ሊገባ እስከሚቀርብ ድረስ ማዘግየት በቂ ምክንያት ተለለ ወንጀል ነው። አይዋ መርሐባ ብያኔው ወንጀል ነው። መርሐባ መስመራችን ላይ ያለን ሄሎ ሄሎ መርሐባ ሰላም አለይኩም ወራህመቱላህ አህለን ቢክ درين طيق انت قولوا لا የሚባሉ ልጆች ምን የሚባሉ ቴሌቪዥን አጠገብ ካለ ድምጹን ማጥፋት ይኖርብሃል በደንብ እንዲሰማ። እናስተምራቸው እንዴት ነው? ምኖችን ግልጽ አይደለም ጥያቄው አልተሰማም። ኡሉል አዝም የሚባሉ እሺ ሩሱሎች ኡሉል አዝም የሚባሉት ነብዮች ማለት ነው። ስንት ናቸው? በቅደም ተከተል ስናስተምራቸው እንዴት ነው? አይዋ ስንት ናቸው? በቅደም ተከተልስ ማን ናቸው ይላል። 5 ናቸው የሚባለው እንግዲህ 5 ነው ዑለማዎቹ ያስቀመጡት 5 ብለው ነው። ቅደም ተከተል ማወቁ ዋጅብ አይደለም፣ ግን 5 ናቸው። 5ቶቹ አንደኛው ኑህ ናቸው፣ ሌላው ደግሞ ኢብራሂም ናቸው፣ ሌላው ሙሳ ናቸው፣ ሌላው ደግሞ ኢሳ ናቸው፣ ሌላው ነብዩ መሐመድ ናቸው። አይዋ መርሐባ ቅደም ተከተሉን እንት ማታ እንጀም ኢንሻአላህ። መርሐባ
አብቀደም ተለቅጥሉም ተፈልግን እኮ እንደ ግዚያቸው ተፈልግ መጀመሪያው ኑህ ናቸው። ከዛ በኋላ ኢብራሂም ተኑ በኋላ ብዙ ቆይተው ነው የመጡት። ከኢብራሂም በኋላ ደግሞ ሙሳ ብዙ ቆይተው ነው የመጡት። ከሙሳ በኋላ ኢሳ ናቸው። ከኢሳ በኋላ ነብዩ መሐመድ ናቸው በዘመኑ ከሆነ። ግን ማን ተንተሱ ታምስቶቹ ማን ይበልጣል ማለት ከሆነ ነብዩ መሐመድ ናቸው የሚበልጡት። ዘመኑ በኋላ ቢሆንም ይበልጣሉ እሳቸው። مرحبا የእርሻ መሬት በዱቤ ገዝቶ በክፍያ መዘግየት ምክንያት መስመር ላይ ያለን አስቀድም። ሄሎ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አማን ናችሁ? አልሐምዱሊላህ። 3 ጥያቄዎች ነበሩ። እሺ ኢንሻአላህ አጠራጠረና ግልጽ እንዲሆን አድርገሽ ትጠይቂያለሽ። እሺ ቢስሚላህ። አንደኛው ማለት ነው አንደኛው አንድ መልካም ጎረቤት ሞታ ነበር፣ የካፍር ነበረች ማለት ነው። እና 40ውን ላይ አግዘኝ ስራ ስሪ ይለኛሉና እና 40ውን ደግሞ አለመብላት አይቻልም ይላሉና ይሄ ነገር እንዴት ይታያል የሚለው ነው። ሁለተኛ ጥያቄ ደግሞ አንድ ጓደኛዬ ነበረች። እሺ እናቷ እንትን ማለት ሙስሊም ነች፣ ትሰግዳለች፣ ግን ትጾማለች፣ ግን ደግሞ ዘፈን ትዘፍናለች። በሱ ሀጅ ሊሄድ ብላኝ ነበርና ምናልባት ጥያቄው ፈትዋ ሄደን አብራራ ስላልተደረገለት ቀራችና እንዴት ነው የሚሆነው? ኡምራ መሄድ ይችላል ወይ? በዘፈን ስራ ማለት ነው። በዘፈን ስራ በምታገኘው ገንዘብ ሀጅ ሊሄድበት ነው ያለችው። አሁን ኡምራ ሊሄድ እያለች ነበር፣ የክረምት ማለት ነው። እና ጠይቅልኝ ብላኝ ነበር። በሙዚቃው ዘፈኑ ብሩን በገንዘቡ በሙዚቃ ነው የምታገኝ። አይዋ እሺ መርሐባ። ሁለት ነው 3 ነበር ያልሽው? ሁለተኛ ደግሞ ሶስተኛ ደግሞ እኔ አልፎ አልፎ ከስር በስራ ምክንያት ዙር አሳልፌ ነው የሚሰግዱና ቀዳ አውጣለሁና ዙሩን ዙር ላይ ነው ማውጣት ያለብኝ ወይ ደግሞ አስሩን አስር ላይ ነው ማውጣት ያለብኝ? እንዴት ዙሪና አስር በስራ ምክንያት አሳልፌ ነው የሚሰግደው። አንዳንዴ ሁለቱን ነው የምታሳልፊያቸው ወይስ አንዱን ነው? ያው እኔ ስራና ቢሮ ውስጥ ስለነበረ ሰዓት አልተመቻቸኝምና ቀዳ ነው ማውጣው አብዛኛው ዙሪና አስር ማለት ነው። ኦኬ እሺ። እና ዙር ላይ ነው ቀዳ ማውጣት ያለብኝ ወይስ አስርንም አስር ላይ ነው? እንዴት ነው ቀዳ አውጣቱ? ትንሽ አወዛገበኝ። አይዋ እሺ። አላህ ይስጥልኝ። ሽክራን መርሐባ። የመጀመሪያ ጥያቄዋ በጣም መልካም ጎረቤት ነበረች። ወአለይኩም ሰላም ወራህመቱላህ። መልካም ጎረቤት አለች፣ ካፊር ነች። እሷ ሞታ ነበርና 40 ሲያወጡ እዛ ላይ እገዥን ይሉኛል። ለማገዝ ስል ደግሞ የ40ውን መብላት አለመብላት አይቻልም ይላሉና እንዴት ነው ይሄ ነገር እያለች ነው። ይሄ 40 የሚባለው ነገር በክርስቲያኖቹ ብቻ ሳይሆን ለእኛም ለሙስሊሞቹም ወር 40 4 ወር አመት 7 ያሉ የሚወጣው ሶደቃ ቢድዓ ነው። እንግዲህ መብላቱ ይቻላል አይቻልም የሚለው ሌላ መሳላ ነው። እነሱ የክርስቲያኖቹን መብላት ደግሞ ሌላ ጥያቄ ነው። እንግዲህ ክርስቲያኖቹ ሌላ ብዙ የሚያደርጉት ነገር ስላለ የእነሱን አለመብላት ይሻላል። አህለል ኪታብ ናቸው እንኳ ብንልም ብዙ ነገር ኺላፍም ስላለበት ይህን አለመብላት ይሻላል ነው የምንለው። ይሄ የወር አርብ ምናምን ብሎ መስወደቃቸው በእነሱ ብቻ ሳይሆን በእኛም ቢድዓ ነው። ይህን መራቆ የተሻለ ነው የምንለው። አይዋ 40 ሆኖ ሼህ ስጋ ሳይሆን ሌላ ሌላም ስጋ ሳይሆን ሌላም ሊሆን ይችላል። እንደው ቀን ተለይቶበት መስወደቁ በእኛም ቢሆን የተጠላ ስለሆነ እንኳን በእነሱ ይህን መራቆ የተሻለ ነው እንላለን ማለት ነው። አይዋ መርሐባ። መስመራችን ላይ ያለን ሄሎ ሄሎ። ወይ አቤት አለው። መርሐባ ጠይቂ። እኔ ጠይቀው ጠይቂ። ያው እና በምርቃት ጉዳይ ነበር ስማዴቱ። እሺ እሱ እንዴት ነው ይቻላል ወይ? ቤት ውስጥ ተከተሉ ለማስከሰት ምርቃት ማድረግ መደገስ ይቻላል ወይ? የምን ምርቃት ነው እህታችን?
የትምህርት ቤት የኬጂ ትምህርቶች ተማሪዎች ማለት ነው። ህፃናቶች ዝግጅት ታደርጉና ዛሬ ምርቃታችሁ ነው ትሏቸዋላችሁ? አዎ። እና ቤት ውስጥ ወላጅ ፕሮፌሽናል ምናምን ሰርቶ ሰው መጥራት ምናምን ይቻላል ወይ ነው ጥያቄ። እሺ መርሐባ። ከቅድም እና አንድ ጥያቄ ነበር። እሺ አንድ ጥያቄ ደግሞ ሰርግ ላይ የሚደገሰው ነገር በምን ይታያል ነው? ሰርግ ላይ የምን የሚደገሰው ድግስ? የሰርግ ድግስ። አይዋ مرحبا شيخ قدم كقومنبت ከመጀመሪያው እህታችን ጥያቄ ስንገባ ይዘጋ مرحبا السلام عليكم ماشي ابشر ጓደኛዬ ትሰግዳለች ትጾማለች ነገር ግን የምትሰራው ሙዚቃ ላይ ነው የምትሰራውና አሁን ዑምራ መሄድ ፈለገች እና ዑምራ መሄድ ትችላለች ወይ ነው ጥያቄው? ሙዚቃ ነው የገንዘቡ የተገኘው ሙዚቃ ነው ማለት ነው። አይዋ ሌላ ገንዘብ እንግዲህ ፉቃዎቻችን አንድ የሚሉት ነገር አለ። አንድ ሰው ገንዘብ ያገኛል ያጠራቅማል። ያ ገንዘብ የተገኘው ጥርት ያለ حرام እንጂ ተሆነ በዛ ገንዘብ መጠቀም የለበትም። ኢባዳ ቢሰራበትም ተቀባይነት የለውም ነው የሚሉት። ያን ገንዘብ ማጣራት ነው ያለበት። ወደ ሐላል መመለስ ወይም አጣርቶ በሐላል መሆን አለበት ይላሉ። ማጣራት ማለት በጣም አስቸጋሪ ነው። በሐላል በሐራም የከሰበ ሰው ሲቶበት እንዴት ያደርገው የሚለውን ለራሱ ትንሽ የሚንቀሳቀስበት ያህል አስቀምጦ ሌላው ሁሉ ያጥፋው ነው የሚሉት ዑለማዎቹ ማለት ነው። አንዳንዶቹ ጭራሹን ያጥፋል ይላሉ። ስለዚህ አሁን እቺ የሰራችው ሙዚቃ ብቻ ከሆነ ዑምራ በዚህ ገንዘብ ማድረግ ፋይዳ የለውም። አላህ ሱብሓነሁ ወተዓላ ነቢያችን ብሎ ኢነላህ ጠይቡን ላ የቅበሉ ኢላ ጠይበን ኢላ ተባሮቹ ጥሩ እንጂ አይቀበልም እሱ ንጹህ የሆነ ተማይገባ ሁሉ የጠዳ ጌታ ነው። ተባሮቹ የሚገኘውን ስራ ንጹህ እንጂ አይቀበልም ብለዋል ነብዩ አለይሂ ሰላቱ ወሰለም። ስለዚህ በሐራም የተሰራ ነገር አላህ ዘንድ ጥሩ ስላልሆነ ጥሩ አይደለም በትተው ነው የሚሻለው ማለት ነው። ወዴት ሂዳ ደግሞ ሐጅ ታረገኝ በኋላ ግን ሐጁ ይገኛል ይላሉ ዑለማዎች። ወንጀል ብትሰራም ሐጁ ይገኛል። ሐጁን አጅር ታገኛለች። እንትኑ አሁን እንደዚህ ምሳሌ ምን ያመጣሉ? ኺላፍ ቢኖረውም የተቀማ ገንዘብ ላይ ሶላት ቢሰግድ ይላሉ። የሰው ቀምቶ ሰው መሬት ላይ ሶላት ሰገደ። ይሄ ገስቡ ክልክል ነው። ሶላቱ ግን ተበላሽቷል አይባልም ይላሉ ብዙዎች ዑለማዎች። አንዳንዶቹ ይበላሻል የሚሉም አይሉ። ይሄንን ብትተው የሚሻለው በሐላል ገንዘብ ብታደርገው ማለት ነው። እንዲያለ ኺላፍ ያለበት ነገር ስለሆነ። አይዋ مرحبا ሄሎ ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ እንትን ነበር ማነው ዚክርን በተመለከተ ምንን ዚክርን በተመለከተ እሺ ሁሉንም ዚክር ለምሳሌ ሱብሃንአላህ በሐምዲ ሱብሃንአላሂል ዐዚም በየመቶ ታልኩኝ መጨረሻ ላይ ላኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወዐላ ኩሊ ሸይኢን ቀዲር እላለሁ። ይህ ብቻ ሳይሆን እንደ ልምድ ነገር ሆነብኝ። ሐዲስ ምንም የሰማሁት ነገር የለም። ሱብሃነ አስተግፊሩላሂል ዐዚም ወአቱቡ ኢለይሂ በየመቶ ተሞላ መጨረሻ ላይ ይሄ ልክ ሱብሃንአላህ በሐምዲ ሱብሃንአላህ አልሐምዱሊላህ ተብሎ በ33ዎቹ ላይ እንደሚጨመረው ሁሉም ላይ ጨምራለሁ እና መጨረሻ ላይ ፊል አደርጋለሁ። ልምድ የሆነብኝ ይሆን በሚል ይሄስ እንዴት ይታያል ነው አንድ ጥያቄ። አይዋ ይሄ መለስ ኢንሻአላህ ይሄ መለስና ከዛ ሁለተኛው ይሄን ይመልስበትና ጨምራለሁ። مرحبا ላኢላሃ ኢላላህን መቶ መሙሊያ አርጉት የተባለው የተወሰነ ዚክር ላይ ነው። ተሷላት በኋላ ሱብሃንአላህ ሱብሃንአላህ ይላል ሰው ሱብሃንአላህ ወልሐምዱሊላህ ወላሁ አክበር ሱብሃንአላህ ወልሐምዱሊላህ ወላሁ አክበር እያለ 33 አርጎት መጨረሻ 90 እንትን ይሆናል 99 በኋላ ላኢላሃ ኢላላህ በሚለው ይሙላው መቶ ይሙላው የሚለው ተሶላት በኋላ ያሉትን ዚክሮች ነው እንጂ ሌላው ማንኛውም ዚክር ላይ ዚክሩም ተዘከረ በኋላ መጨረሻውን ላኢላሃ ኢላላህ ያርግ የሚል የለም።
ስለዚህ ይሄን ባታደርጉ ነው የሚሻለው ማለት ነው። ዝም እንደፈለጋችሁ ዝም ብላችሁ ሌላውን መዝከር ላኢላሃ ኢለላህንም የብቻው መዝከር ላኢላሃ ኢለላህን ማጠቃለያ ማድረግ ሱና አይደለም አልተገኘም በዚህ ማለት ነው። መርሐባ ጠይቁ ሁለተኛውን ሼህ። ሁለተኛ ጥያቄ ግመል ስጋ ያው በአካባቢያችን አይበላም አይታወቅም እና ግመል ስጋ የተዘጋጀበት ቦታ ተለመደ ስላልሆነ እኔ መብላት ደስ አይለኝም ቢባል ሰውየው ሱና መጣስ ይሆናል። የሆነ ሐዲስ በቀራ ላይ 203 ነው 4 ላይ የሆነ ሰሃባ እንደዚህ ብሎ ረሱል አውግዘውታል የሚል ነገር ስሰማ ደነገጥኩና እኔ ያው አልወድም እንጂ እንትኑን ድንጋጌው መጥላት አይደለም። ይሄስ እንዴት ይታያል? ይሄ እንግዲህ አሁን ሱረቱል በቀራ ላይ የጠቀስኩት እውነት ነው። ያ አዩሃ አለዚነ አመኑ ድኹሉ ፊሲልሚ ካፈተን ወላ ተተቢዑ ኹጡዋት ሸይጣኒ የሚለው ላይ ነው። ሰበበ ኑዙል የአያት የወረደበት ምክንያት በሰለምቲዎቹ አይሁዳዎች ነው ይላሉ ዑለማዎች። ይህን ሰምታችሁ ይሆናል። የሰለሙ አይሁዳዎች ነበሩ። እነሱ ግመል ስለማይበሉ በአይሁዳ ሃይማኖት አሁንም ያንን ተሰለሙ በኋላ ግመልን ተጠየፉ። ግመል መብላትን በእነሱ ምክንያት ነው ይሄ የመጣው። ተሰለማችሁ በደንብ ሰለሙ እንጂ ለምን ግማሹን ተቀበላችሁ ግማሹን አንቀበልም ትላላችሁ እያለ ነው የመጣው ይላሉ። ለጥላቻ ከሆነ ክልክል ነው አለመብላት። ተፈጥሮዬ ነው እኔ ስበላው ደስ አይለኝም ማለት ከሆነ ችግር የለውም እስከሚለምደው ድረስ። ባይሆን ማለማመድ ነፍሱን ጥሩ ነው ጥላቻ እንዳይመጣበት። አሁን መሰለን ፈረስ ይበላል ይላል ኪታቡ። በሀገራችን ፈረስ አይበላም። ፈረስ አርደው አሁን ፈረስ መሆኑን እያወቀ እኛ ገረሱ ስጋ ቢሰጡት አይበላም። ለምን ኪታቡ ይበላል እንኳ ቢልም ስላለመደው ይጠየፋል። ነፍሴ ትጠየፈዋለች ለማለት ከሆነ ችግር የለም ማለት ነው። አይዋ መርሐባ። ቀደም ከተጠየቁ ጥያቄዎች እንቀጥላለን ኢንሻአላህ። አሁንም በስራ ምክንያት አንዳንድ ጊዜ ዙሁርና ዐስርን በአንድ አሳልፌ ነው የምሰግደውና ቀዷ ሳወጣ ዙሁርን ዙሁር ላይ ነው ዐስርን ዐስር ላይ ነው የምሰግደው ወይስ እንዴት ነው ቀዷ ወጣቱ ጉዳይ አለች። መጀመሪያ እኛ አሁን እሷን በጣም መምከር ያስፈልገናል። ከባድ መውዒዟም ለሷ መስጠት ያስፈልገናል። ሁልጊዜ ሶላትን ማሳለፍ ለስራ ተብሎ ተገቢ አይደለም፣ ክልክል ነው። ይሄ ዱንያን መምረጥ ነው የሚሆነው። ቢሮ ላይ ስለመሆን ነው ብላለች እንደሰማዋት ከሆነ ለቢሮ ተብሎ ለቢሮ ስራ ተብሎ ሶላት ማሳለፍ አይገባም። ዑዝር አይደለም ይሄ። ቢሮ ስራ ወጥታ መስገድ ያለባት። የሚያሰሯት ሰዎች የሚከለክሉት ሆነ እነሱ ጋር መግባባት፣ እኔ ሙስሊም ነኝ ሶላት መስገድ ያለብኝ የእናንተንም ስራም እሰራለሁ፣ ግን በሶላት በመሰግድ ጊዜ ፍቃድ ያድርጉልኝ ብላ መግባባት አለባት። ይህን የማይፈቅዱት ሆነ ደግሞ ሌላ ቦታ መሄድ ነው። ወመን የተቂላህ የጅዐል ለሁ መኽረጃ ነው። ስለዚህ ዱንያን መፈለግ ኢባዳን ለመተው ዑዝር የሚሆን ከሆነማ ገበሬም የለበትም፣ ነጋዴም የለበትም፣ ተማሪም የለበትም ማለት ነው። ይሄ ዑዝር ሊሆን አይችልም። የሶላት ዑዝር ትንሽ ናቸው። አንደኛው እንቅልፍ መተኛት ነው። እንቅልፍ ተኝቶ ያለፈው ወንጀል የለበትም። ሲነቃ መስገድ ነው ያለበት። ሁለተኛው መርሳት ነው። ሰው መቼም ይረሳል። ሶላት መድረሱን ረስቶት ከሆነ ትዝ ያለው ጊዜ መስገድ ነው እንጂ ይሄ አውቆ መድረሱን እያወቀ ስራውን አስቀድሞ ስራዬን መስራት አለብኝ ተሶላቱ ስራ ይበልጣል ብሎ ነው የሚያሳልፈው። ይሄ መሆን የለበትም። እህታችን ይሄን አትድገሚ እንዳያለውን ነገር ቀዷ ለማውጣት ግን ዛሁም ላይ በጣም የጠበቀ መስአላ ኺላፍ ያለበት ነው። ይሄ አውቆ ያሳለፈ ሰው በቀዷ ይገላገላል አይገላገልም ኺላፍ አለበት። ብዙዎቹ ዑለማዊ ቀዷኡ ፋይዳ የለውም ጥቅም የለው ነው ያሉት። ለምን አውቆ ስለሆነ ያሳለፈው ይሄ ሙተላዒብ ነው። በጣም ማልቀስ ነው እንጂ ያለበት በማውጣት ቀዷ በማውጣት የሚገላገለው አይደለም ብለዋል። ቀዷ አለበት ያሉ አሉ።
ቀዷ አለበትም ካልን ደግሞ ግድ ዙሁርን መጠበቅ የለብሽም አሱሩን መጠበቅ የለብሽም ያው በኢሻም ማውጣት ይቻላል ቤትሽ በሚገቢ ጊዜ ልትሰግጂ ትችያለሽ ማለት ነው ቀዷ አለበት እንደው በተባለው ከርና ለዛ በጣም የከበደ እንትን ነው የሚያመጡት ዑለማዎቹ ቀዷ እንደማይ ቀዷ ቢያወጣም አላህ እንደማይምረው ነው ብዙዎቹ ተናገሩት مرحبا ሌላኛው እህታችን የጠየቀችው ደግሞ መስመራችን ላይ ጠይቀኛል አሎ مرحبا عليكم وعليكم السلام ورحمة الله سلام مرحبا ጥያቄ አሹራ ፈድሉ እንዴት ነው መቼ ነው የሚጀመረው አንድ አስሩ መቼ ነው እሺ ሁለተኛ እሺ ከሱናዎች ጠንካራ ሱና ምከሩኝ ሰላት ነው ጾም ነው ዝክር ነው እንደው ያው ነው مرحبا ቀደም ጥያቄ እንቀጥላለን ኢንሻአላህ ለህፃናት ኬጂ ምርቃት ያሉ ቤተሰብ ዘመድ አዝማድ ጠርቶ ፕሮግራም ማዘጋጀት እንዴት ይታያል አለች ይሄ እንግዲህ አዲት ነው እንጂ ሱና ነው ሱናም አይደለም ኢባዳ ነው አንልም ይሄ እንደው ደስታ ነው ደስታ ለማሳየት ያህል ነው ቢሄዱ ግዴለም ነው ምንለው ቢበሉ ግዴለም እንዳለው ነው ባይሆን ይሄ አሁን እኔ እንደማየው ብዙ እንትን ቢዲአ ያመጣ ነው እና ብዙ ደግሞ ኢስራፍ ገንዘብ ማባከን ያመጣ ስለሆነ ይሄ መቀረት አለበት ነው ምለው ውድድርም ያመጣ ነው ሰው ሲባል ሙክተሊፍ ነው የተለያየ ነው አንዱ ብዙ ገንዘብ አለው ብዙ ገንዘብ ቢያወጣ ምንም አይመስለውም አንዱ ደግሞ መሐከለኛ ነው አንዱ ደግሞ ጭራሹን የሌለው ነው ልጆች ይሄን ነገር እያዩ አባቶቻቸውና እናቶቻቸውን ያስቸግራሉ የኛ ባልንጀሮች እየተመረቁ ነው እየተደገሰላቸው እየተመረቁ ነው እኛ ዝም ብለን እንዴት እንቀራል እያሉ እናትና አባቶቻቸውን ያስቸግራሉ ከቶም በዛሬው ጊዜ ኑሮ በተወደደበት ይሄን ሁሉም ሰው ተስማምቶ ቢያስቀረው የተሻለ ነው ጭራሹን ታልቀረ ደግሞ ቀለል ያለ ነገር ቤታቸው ላይ አድርገው ቢያደርጉ የተሻለ ነው እምለው እንደ ምክር ማለት ነው አይዋ መርሐባ ዞላ ያስከተላ የሰርግ ድግስ እንዴት ይታያል እያለች የሰርግ ድግስማ ሱና ነው ወሊማ ለሰርግ ነብያችን ሱና ነው ብለዋል እንደው ወዲ ሰርግ ወሊማ የተጠራ ሰው መሄድ ያለበት አልሄድም ያለን የሆነ ይችላል ብለዋል ባይሆን ወሊማው ላይ አላህ የከለከለው ነገር ሸሪዓ የከለከለው ነገር እንዳይሰራ ማጠንቀቅ ነው መሰለን ቀድም እንዳለቻችን በሙዚቃ ተሰራ ነበር እንዳለው ሙዚቃ እንዳይገኝበት ሴትና ወንድ መደበላለቅና መቀላቀል ራቁታቸውን የሆኑ ሴቶች ራቁታቸውን ወንዶች እንግዲህ አንድ ላይ ተቀላቅለው ራቁትም ባይሆኑም ወንድና ሴቶች የሚቀላቀሉበት ዘመድ ይሄ ዘፈኑ ደግሞ ቀጥ የሌለው ዘፈን የሚዘፈንበት መሆን የለበትም ገንዘቡም ሐላል መሆን አለበት ሐራም የሆነ ነገር የሚሰራበት መሆን የለበትም እንጂ የሰርግ ድግስ አለ ባይሆን ኢስራፍ እንዳይደረግ በጣም ድንበር ያለፈ ድግስ መሆን ተገቢ አይደለም ብዙ ዲያዎች ባሉበት ሀገር የጠገበውን ሰው ሁሉ ጠርቶ መብላት የማይፈልገውን ጠርቶ ነካና ካርጎ ለሚደፋ ምግብ ማድረግ ተገቢ አይደለም እንላለን مرحبا ان شاء الله መስመራችን ላይ ያለ ሄሎ السلام عليكم وعليكم السلام ورحمة الله እንዴት ናችሁ الحمد لله አንተ ያከረም ماشي ወልቱ ፕራይቬቶች ናቸው ምኖች ናቸው እና ተቆራርጧል ወንድሜ ወደጋም ነው እስኪ አፍወን ሰዎቹ ጎረቤቶቼ ናቸው እሺ ጎረቤት ናቸው ባልጋር ናቸው ያለው ነገር በአሁኑ ሰዓት እንትናቸው ተፈጥሯል
እና ያለውን ነገር አሁን ለመፋታት ይፈልጋሉ። እኛ ሶስት ጎረቤት ፈልግ ለመፋታት ትፈልጋለች። እሺ ባለቤትየው ማለት ነው። እና በእንደ ሸሪዓው ሊታይ እኛ ማፋታት እንችላለን ወይ? በጣም መጨረሻ ደረጃ ደርሰዋል። እንችላለን ወይ ነው። እናንተ ጎረቤት ብቻ ናቸው? ጎረቤት ናቸው። ያለውን ነገር በጣም ሲሪየስ እንትን በቃ የሆነ አላለም ጥሩ የማይባልበት ሁኔታ ደርሰዋል። መርሐባን ኢንሻአላህ ፈልጋ በቃ ሙምታዝ ካንተ በፊት ሁለት ጥያቄ ይቀደማል ከሱ በኋላ ኢንሻአላህ ይመለሳል ተከታተለናል ኢንሻአላህ እሺ የአሹራ ፈድልና የአስሩ ቀኖች መቼ ነው የሚጀምረው ይላል ነገ ነው የሚጀምረው እንግዲህ በቁጥሩ የገባው ማስከኞ ነው ዛሬ 8 ነው ዛሬ ማስከኞ ስለሆነ ነገ ሮብ ነው 9 ነው 9ኛውን ቢጦም ሰው ነገ ይጀምራል ማለት ነው 10ኛው ሐሙስ ነው አሹራ የሚባለው 10ኛው ስለሆነ ሐሙስ ነው እንግዲህ ነብያችን ያሉት አለይሂ ሰላቱ ወሰለም 10ኛውን ጦሙና ነብያችን ለኢን በቂቱ إلى العام المقبل لا أصومن التاسعة ወደሚመጣው አመት ይደረስኩ እንደሆነ 9ኛውንም እደግማለሁ ጦማለሁ ብለው ነበር ግን አልደረሱም ሳይደርሱ ነው የሄዱት ስለዚህ 10ኛውን ነው የጦሙት ነብያችን ስለተመኙት 9ኛውን መጦም ተገቢ ነው አንድ ቀን ብቻ መለየቱን ጠልተው ነውና 9ኛውን ጦማለሁ ያሉት ማለት ነው አንዳንዶቹ ደግሞ 11ኛውንና 10ሩን የሚሏሉ ይሄ ግን ደካማ ነገር ነው 9ኛና 10ኛ የሚለው ነው ነው አይዋ መርሐባ ከሱናዎች ውስጥ ጠንካራው የትኛው ነው የሚከሩኝ ይላል ሶላት ነው ዚክር ነው ምንድነው ይላል ይሄ እኮ የተለያዩ ናቸው አሁን ያለው ሶላት የሶላት አይነት ነው ዚክር ደግሞ የመላስ ነገር ነው አይወዳደሩም እነዚህ ዚክሩንም መዝከር ነው ሶላቱን መስገድ ነው በጣም አካዲ ናቸው የሚባለው ሶላቱ ላይ ነው የሶላት ሱናዎች አሉ አይደል አይዋ የሱብሂ ሱና በጣም አካዲ ናት ተሱፊ በፊት የምትሰገደው ማለት ነው ቀጥሎ ደግሞ የዙሁር ቅብልያ ነው እዛ በኋላ ደግሞ የመግሪብ ባዕድያ እያለ ይሄዳል ተሁሉም ደግሞ ወትር ይቀድማል ጠንካራ ነው ወትር የሚባለው ሶላት ለይል ላይ ወትር መደምደሚያ ወትር ያደርጋል 3ም ይሆናል ወትር ማለት አንድም ይሆናል እንጂ ዚክርንና ሶላትን አንድ ላይ አድርጎ ማንኛው ይሻላል አይባልም እሱ ብዙ ለመተግበር ይፈልጋል መሰለኝ ቀድሞ ዚክር ተሶላት እኮ ሶላትን የሚያስቸግር አይደለም ዚክር ማለት እንደ ዚክር ደግሞ ቀላል ነገርና ወቅት የሌለው እንደ ዚክር የለም ዚክር ማለት ቁጭ ብለህም ተዘክራለህ እየሄድክም ተዘክራለህ ተኝተህም እንቅልፍ እስካልያዘህ ድረስ ተዘክራለህ ውዱእ ቢኖርህም ውዱእ ባይኖርህም ተዘክራለህ ስለዚህ ሶላት ጋራ የሚጋጭ ነገር አይደለም በሶላቱ ውስጥም ዚክር አለ አይዋ ስለዚህ ተዚክርና ተሶላት ማን ይበልጣል የሚል ጥያቄ መነሳት የለበት መርሐባ ሌላኛው የጠየቀው ወንድማችን የመጨረሻ ጥያቄ ጎረቤቶች ያሉ ባለስልጣን ናቸውና የመጨረሻ ደረጃ ድረስ ተጣልተዋል አሁን እና ባለቤቱ መለያየት ትፈልጋለች እኛ ደግሞ ጎረቤትንን ማፋተት እንችላለን ወይ ይላል ይሄ እንግዲህ መፍታትም አለመፍታትም የባልና የሚስት ጉዳይ ነው ሰው በግድ ሰውን ሊያስፋታም አይችልም ፈታፋቱ ማለቱ ተገቢ አይደለም የማይሆን ከሆነ ደግሞ ኑሯቸው የማይሳካ ክፉ ደረጃ የሚደርሱ ከሆነ ማፋታት ያለበት ዘመድ ነው እና ቃዲ ነው ወደ ቃዲ ነገሩ መውሰድ ነው መጀመሪያ የሷ ዘመድና የባል ዘመድ ተሰብስበው ይውባቸው ነው የሚለው حاكم الله فبعثوا حكما من أهله وحكما من أهلها ነው የሚለው እነዛ ጉዳዩን አይተው መፋታቱ የሚሻል ከሆነ ሊያፋቱ ይችላሉ ስለዚህ ጎረቤት ብቻ አይመለከትም ይሄ ማለት ነው አይዋ
مرحبا شيخ رفت وتن قبل إن شاء الله ودنا تكبراش تملكاتوش برنامجنا على لكم رفت وسدن تملسن قنانيا لن السلام عليكم ورحمة الله وبركاته وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون ገብተናል ውድና ተከበራችሁ ተመልካቾቻችን እየደወላችሁ አሁንም በድጋሚ ፈትዋ ጥያቄዎቻችሁን ማድረስ ትችላላችሁ مرحبا ان شاء الله شيخ አሁንም ጥያቄያችን የእርሻ መሬት ገዝቶ በብድር ማለት ነው በብድር የእርሻ መሬት ገዝቶ ክፍያውን አዘገየ ባለ መሬቱ ደግሞ ስላዘገየህ ብር መክፈል አለብህ ብሎ ሲጠይቀው ያኛው ደግሞ የሸሪዓ ዕውቀት አልነበረውም እሺ ብሎ በኋላ ሲያገኝ ያዘገየበትንም ከፈለ እና አሁን ያወቀውና ወንጀለኛ ይሆናል ወይ ይላል በማዘግየቱ መክፈል የለበትም ማዘግየቱ ተወስኖ ተሆነ በይህን ያህል ቀን ድረስ አቆያለሁ ከዛ በኋላ መክፈል አለበት አልከፈል ካፈርሰዋለሁ ብሎ እንደሆነ ሊፈርስ ይችላል እንጂ ዝም ብሎ ልቅ ሆኖ የዱቤ ከሆነ በማቆየቱ ብቻ ገንዘብ መክፈል የለበትም ያው የትብድሮ የተዋዋሉበትን ነው የሚከፍለው ማቆየቱ ሰውየውን ጎድቶታል ወንጀል ሊሆን ይችላል ኢስቲግፋር ማድረግ ነውና አውፍ በላይ ማለት ነው مرحبا ጊዜን የሚሳደቡ ሰዎች አሉ የተረገመ ጊዜ ምን አይነት ዘመን የሚሉ አሉና ለነሱ የሚሰጥ ምክር ካለ ይላል ጥያቄ እንቀበል መጀመሪያ ሌላ እሺ مرحبا ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ጥያቄ ነበረኝ አህለን ወላጆች አንዳንድ የሚያደርጉ ቢሞቱ ለቃ ወላጆች የሚያልሽኝ አቴ ወላጆች ምን ቢሉ ወላጆች አንዳንድ ያደረጉ ቢሞቱ ላቸዋል ወይ አንዳንድ ነገር በጣም አፍወን ወላጆች ካልሽ በኋላ ኔትወርክ ነው መሰለኝ አላቅም ተቆራረጠ በጣም በድጋሚ ወላጆች ዱዓ ይደረግላቸዋል ከሞቱ በኋላ ዱዓ ይደረግላቸዋል ወይ ነው አዎ በምን መልኩ ዱዓ ይደረጋል ግን በምን መልኩ ያለውን ዱዓ ነው ማለት ይፈልግሽው ዝርዝር ማለት በቃ አላህ ይመራቸው አላህ ጀነት ያደርጋቸው አይዋ ዱዓ ማድረግ ይቻላል مرحبا በእስልምና ላይ ነው ያለፉት አይደል በእስልምና ላይ ነበሩ مرحبا شيخ እናትና አባት ተሞቱ በኋላ ዱዓ ማድረግ ይቻላል ነው ሙስሊም ተሆኑ ለእናትና አባትማ ይቻላል ወይ ማለት ሳይሆን ግዴታ ነው ወይ ነው ግዴታ ነው እንደው የእናትና የአባት መብት በሐያታቸው ብቻ አይደለም መብት ያላቸው ተሞቱም በኋላ መብት አላቸው ተሞቱ በኋላ መብታቸው አንዱ ለነሱ ዱዓ ማድረግ ነው ሶደቃ መስደቅ ነው እነሱ የሚወዱትን ሰው መውደድ ይራሱ እነሱ ሲቀጥሉት የነበረውን ሲረዱት የነበረውን ሰው መርዳት ራሱ የነሱ መብት ማክበር ነው እና ይቻላል የሚለውም ራሱ አባባሉ ጥሩ አይደለም ግዴታ ነው ወይ ነው የሚባለው አይዋ مرحبا ሌላ ጥያቄ አለ ሸታችን ተጨማሪ እኔ ታውቃለህ አባቴ እንዳትገንዘቡ እና እንዛን ገንዘቦች ቃል በጣም ላይ ተጠኝኝ ቴሌቪዥን ከፍተሻል አጠገብሽ ቴሌቪዥን ከፍተሻል ሚውት አድርጌዋለሁ ቴሌቪዥን ካለና ከዛ ደግሞ አንዳንዴ ላውድ ስፒከር ላይ ሲሆን እንደዚህ መቆራረጥ ነገር ሊኖረው ይችላል ከተሰማሽ ብታጠፊ እሺ مرحبا አሁን ልቀጥል ላውድ ላይ ቀጥያ አባቴ ገንዘብ ይሰጠኝ ለቃው ምናምን ቢገዛ ይሰጠኛል እና መልስ ሲኖራቸው መልስ አልመለስም እንደዚህ ለራሴ ነው ማደርገውና እዛ ገንዘብ ላይ ሰደቃ ማድረግ ይችላል ለራሴ መጠቀም ይችላል
አባቴ አሉ እንዴ? አሉ አሁን ያሉ ናቸው? አዎ አባቴ አለ። እንደዛ እንደማደርግ ደግሞ ገንዘብ አባትሽ ገንዘብ ሲሰጥሽ መልስ ሲኖረው ለራስሽ ተወስጂና አንዳንድ ጊዜ ደግሞ ያንን መልስ ሰደቃ ባወጣው ይሆናል ወይ ነው? አዎ ከዛ ገንዘብ ላይ ለራስሽ መጠቀም እችላለሁ። እቃዎች ምናምን ገዛበት ይችላል። አይዋ ለራሴ መጠቀም እችላለሁ ወይ ለሚስኪን መስጠት እችላለሁ ወይ ሰደቃ? ይሄ እንግዲህ የልጆች እና የአባት መካከል ያለ ነገር ነው። በሁላችንም አለ። ለልጆች አንድ ሰው አንድ ነገር እንዲህ አለ እንግዛ ብለው ይጠይቃሉ። ገንዘብ አባቱ አንስቶ ይሰጣል። ያ የሚገዙት ነገር ገንዘቡን ላይ ጨርሰው ይችላል፣ ትርፍ ይኖረዋል። መልስ ማምጣት አለባችሁ የሚል ከሆነ መክዳት ይሆናል። መውሰዱ መመለስ አለባቸው ልጆች። ሰው ሙሳማህ ያለው ተሆነ እሱ ሁልጊዜ የተለመደ ከሆነ በመተው መልስ አንጡ የማይል ከሆነ እንደው መልስ መሩን ያውቀተቱ ዞን ሪዷ የሚባል አለ። ይወዳል የሚል እንትን ዞንት አለ። ችግር የለውም። መርሐባ ኢንሻአላህ። ግን ይሄ በአባት ነው የምናየው እንጂ በባዲያ ላይ መሆን የለበትም። አንድ ባዲያ እንዲህ አርግልኝ ብሎ ሲያዝህ መልስ ታለው መልሱን መስጠት ግዴታ ነው። ይሄ ዞን ሪዷ ይኖራል። በአባትና በልጅ መካከል ሙሳማሃ ነገሩን ቀለል ማድረግ ያለ ነው እና ነው ይሄ ግድ የለም የምንለው እንጂ ባዲያ ተሆነ የሰው ገንዘብ መውሰድ አይገባም፣ መመለስ ነው። አባትየውም ሆኖ ሲያቅ የሚቆጣ አይነት አባትየውም ቢሆን የሚቆጣ እንደሆነ ይታወቃል ሁኔታው። መርሐባ። የቅድሙን ጥያቄ ናንሳ ሼህ። በመሬት በዱቤ ገዝተው ለመስራትና መክፈል ባለመቻሉ ሲያዘገይበት ጭማሪ ብር አስከፈለው። በኋላ ላይ ከፈለ። ከፋዩ ደግሞ አያውቅም ነበረ ሐራም እንደሆነና አሁን ያወቀው ወንጀል ይሆንበታል ወይ? ይሄ ቅድሙ ጋር ተመሳሳይ ይመስላል። አይዋ እንግዲህ መቼም በማቆየት ይከፈል የሚል የለም። እኛ ምድራችን ማቆየቱ ዛሬ ነገ ማለቱ እንትን ነው፣ ወንጀል ነው። መጥሉል ገኒይ ዙልሙን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው አንድ ነገር ገዝቶ ሲያበቃ መክፈል የቻለ ዛሬ ነገ ማለት ዙልም ነው። ዩሒሉ ዒርዶሁ ወዕቁበተሁ ያን ሰውዬ ሊያማውም ሰውዬው ይችላል እንዲህ አድርጎኛል ብሎ ሊያስቀጣውም በዳኛ ይችላል ብለዋል። የዳኛ ቅጣት እንግዲህ ባይሆን ተከሰሰው ዳኛው የሚያደርገውን ይቀጣዋል እንጂ ገንዘብ ስላቆየህ ገንዘብ ክፈለኝ ማለት ይሄ አይደለም ማለት ነው። መርሐባ። ቅድም ያነሳነው ደግሜ ሆነ መሰለኝ አፎን ጊዜን ዘመንን መስደብ ነበር የነበረው። የመጨረሻ ጥያቄና አንድ ቅድም ያነሳነውን ጥያቄ እናስተናግዳለን። መስመር ላይ ያለውን እናስቀድመው ግን። ሄሎ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አፍሪካ ቲቪ። ትክክል። ጥያቄ ነበረኝ። አህለን ቢክ። እሺ ይሰማል። እኔ ስለ ጎረቤት ጉዳይ ነው። ጎረቤቶቻችን ክርስቲያን ነበሩ። እሺ አሁን ታዲያ በአንዳንድ ነገር በቃ ይጠሩናል። እንደው በቃ ብዙ ጊዜ ስለሚጠሩና በሱ ጉዳይ አናድም ስለሆነ እንደው የሆነ ደግሞ እነሱ አጣሪ የሚሉ ነገር አለ፣ ጠበልቅ ነሱ የሚባል ነገር አለ፣ መሳም የሚባል ነገር አለ። ብዙ ጊዜ ይጠሩናል። ይሄ ጉዳይ እኛ እነሱ ጋር ጎረቤት እንደመሆናቸው መሄድ ስንቀር ትንሽ ቅርታ ስላለ ይሄን እስኪ እንዲበራ ፈልጌ ነበር። መርሐባ። ክርስቲያን ጎረቤቶች አሉንና ያው እንደ ማህበራዊ እንትን በተለያየ ነገር ይጠሩናል። አንዳንድ ጊዜ ጠበልቅ መሱም ያለ፣ አንዳንድ ጊዜ ደግሞ ኖርማል ምሳም ይጠራልና ይሄ ነገር ቢብራራልኝ ፈልጌ ነው ይላል። ሃይማኖትን በተመለከተ አይሆንም። ጎረቤትም ቢሆኑ ሃይማኖታችሁን የሚያከብሩበት ነገር ላይ መገኘት አይገባም። መብላቱም ዲያቦም ቢሆን መብላት አይሆንም። ሃይማኖት በዓል የሆነ ጊዜ ሃይማኖታችሁን የሚያከብሩበት ስለሆነ የእንትን ተሆነ ዝም ብሎ ኖርማል ከሆነ ችግር የለውም። እዚህ ላይ መፍራት የለባችሁም እናንተ ሙስሊሞች። ጊዜ አደራ ነው የምንላችሁ ይሄ ነው። ሃይማኖታችሁን አትናቁ። እንዲህ ያለ የሚፈሩት ሰዎች ሃይማኖታችሁን በጣም ያላመኑበት ይመስላሉ። በሃይማኖቱ በትክክል ያመነ ሰው በዚህ ፍራቻ ሊኖረው አይገባም። እኔ ሃይማኖቴ ነው ይሄ ማለት መቻል አለበት።
ሃይማኖት አይፈቅድም ይሄን ማለት አለባቸው። ትክክል። መርሐባ የበዓል እንትን ሲሆን የበዓል ከሆነ ሃይማኖት አይፈቅድም። በኖርማል እንትኖቹ እንኳን መንግስቶቹ እንኳን ድሮ አጥዎቹ እኮ ያሉት ነገር አለ። በሙስሊምና በክርስቲያን መካከል ድሮ ጦርነት ነበር ኢትዮጵያ ላይ፣ በዓለምም ላይ በኢትዮጵያ ላይ ነበር ይታወቃል። በኋላ ግን በጦርነት አንዱ ማሸነፍ ስላልቻለ አጥዎቹ እንኳን ይዘ ጊዜ ሚኒሊክ ነው አንድ ያለው ነገር አለ። ሃይማኖት የግል ነው፣ አገር የጋራ ነው ያለው። ይሄን ለምን አንጠቀሙ? አገራችን የጋራ ነው። በአገራችን ላይ በመጣ ችግር እንተባበራለን፣ አገር እናለማለን፣ መንገድ እንሰራለን፣ አታክል ዛፍ እንተክላለን ማለት ነው። አዝመራ እናዘምራለን፣ እርሻ እናርሳለን፣ አንድ ላይ አገሩ እናለማለን በአንድ ላይ። ሃይማኖታችን ይህ ብቻ ነው። ይሄን ለምን አንጠቀሙ? መርሐባ ኢንሻአላህ የመጨረሻ ጥያቄ ነው። ጊዜን የሚሳደቡ ሰዎች አሉ ዘመንንና ትንሽ ምክር ቢሰጥ ይላል። እሺ ምንድን አልገባኝም። ጊዜን ዘመንን ይሄ የተረገመ ዘመን ይሄ እንደዚህ ያለ ዘመን የሚባል ነገር አለና እንደዚህ ለሚሉ ሰዎች ምክር ቢሰጥ ምንድነው? ይሄስ ጉዳይ ቀደርን እንደመቃወም ነው ወይ የሚቆጠረው ይላል። ዘመን መስደብ ክልክል ነው። የነብዩ ራሳቸው በሐዲስ የተናገሩ لا تصبوا الدهر فإن الله هو الدهر يقلب الليل والنهار። አላህ ደህር ነው ማለት ስሞቹ አንዱ ደህር ነው የሚለው አይደለም። يقلب الليل والنهار ብለው ስላብራሩት ለሚያገለባበጠው ዘመኑን አላህ ነው ማለት ነው። ስለዚህ ዘመኑ የሚሰራው ነገር የለም። ችግር ቢመጣ ዘመኑ አይደለም ችግር ያመጣው፣ ችግሩን የፈጠረው አላህ ነው። ችግሩ እንዲፈጠር ምክንያት የምንሆነው ደግሞ እኛ ነን፣ ወንጀላችን ነው እንጂ ዘመኑ ያው ዘመን ነው። ምንም የተገየው ፀሐይ ይወጣል ይገባል። ዓለም ተተፈጠረ ጀምሮ ፀሐይ ትወጣለች ትገባለች፣ ጨረቃ ትወጣለች ትገባለች፣ አንድ ነው። ዘመኑ ውስጥ ያሉ ሰዎች ናቸው የሚቀያየሩት እና የሚፈጥረው ሁሉን ነገር የሚሻው ደግሞ አላህ ነው። አላህ ያልሻው ነገር አይሆንም። አላህ በአዘል ገና ነገሩ ሁሉ ሳይፈጸም በፊት ይሄ ነገር ይሆናል ብሎ ወስኖታል። ስለዚህ ዘመንን መሳደብ ክልክል ነው። አላህ ዘመንን የሚሳደብን አይወድም። ተው እንደ ያለውን ተው ነው የምንለው። በቁጣ በመበሳጨት አንዴ ቢናገር ቶሎ ብሎ መቶበት መመለስ ነው። ሁሉም ይለምዱበታል። ይሄ እንዴት ያለ እንደው ክፉ ዘመን ላይ ነው የደረስነው ይላሉ። እንደው ሀታ ዑለማዎች እንኳን ያመልጣቸዋል። እንደ ያለውን በልምዲ ስለሆነ ቶሎ ተወት ማድረግ ነው አይገባም ማለት ነው እንደማለት። አይዋ መርሐባ ኢንሻአላህ ሽክራን ሼክ። የዛሬው የፈትዋ ፕሮግራማችን ይሄንን ይመስላል። በቀጣዩ ደግሞ አብረን ኢንሻአላህ እንገናኛለን። ውድና የተከበራችሁ ተመልካቾች ፕሮግራማችን ይሄን ይመስል ነበር። ከቀሪ የአፍሪካ ቴሌቪዥን ፕሮግራሞች ጋር እንተዋችኋለን። السلام عليكم ورحمة الله وبركاته. وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون.